በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በአምሳሉ በአርአያው የፈጠራችሁ በአርአያው በአምሳሉ ፈጥሮም በአርአያው በአምሳሉ እንደተፈጠርን በክብር ፈጥሮ ለክብር ያኖረን ዘንድ ለክብር የሚሆነንን ሕግና ትእዛዝ የሰጠን አምላክ ክብር ምስጋና ይግባው። እግዚአብሔር አምላካችን ለክብር ከሰጠን ትእዛዛት ውስጥ አንዱ ጾም ነው። ከነዚሁም አጽዋማት ውስጥ አንዱ ቅድስት ቤተ ክርስቲያንም 7 አጽዋማትን ስታስቀምጥ ከሰባቱ አንዱ ነነዌ ጾም ትባላለች። ለዚህ ጾም ያደረሰን አምላክ ክብር ምስጋና ይግባው። ይህችን የነነዌ ጾም ማለት በነነዌ የኖሩ የነበሩ ሰዎች በኃጢአታቸው ምክንያት በስህተታቸው ምክንያት እግዚአብሔር የሚቀስፋቸው የሚቀጣቸው ሆኖ ሳለ በነፃ ፈቃዳቸው መዳን ከፈለጉ ይድኑ፣ ካልፈለጉ ይቀጡ ዘንድ መነገር ስላለባቸው ከተመለሱ እግዚአብሔርም ይመለሳልና ካልተመለሱ የእግዚአብሔር መቅሰፍት አይመለስምና ነቢዩ ዮናስን ልኮባቸዋል ማለት ነው። የእግዚአብሔር ነቢይ ዮናስ ወደ ነነዌ ሀገር ሄዶ መዓት እንደመጣ ቁጣ እንደመጣ እግዚአብሔር እንደተቀየማቸው ይናገር ዘንድ እግዚአብሔር ልኮት ሳለ ነግሮት ሳለ የዮናስ የዋህነት እግዚአብሔር ሄጄ ብናገር መሐሪ ስለሆነ ሲምራቸው እኔ አፍራለሁ መዓት አወራ እባላለሁ በማለት ከእግዚአብሔር ለመሸሽ ሞክሯል፣ ለመኮብለልም ሞክሯል ማለት ነው። ዮናስም ከእግዚአብሔር ይኮበልል ዘንድ በመርከብ ተሳፍሮ ወደ ሌላ ሀገር እየሄደ ሳለ እግዚአብሔር ግን ሳያስገድድም በጥበቡ ወዳሰበው ወደ ነነዌ እንዲሄድ አድርጎታል። እንደ እግዚአብሔር ሐሳብ የተሳፈረበት ሌላ መርከብ ወደ ሌላ መንገድ ሆኖ ሳለ ማዕበል ሞገድ አስነስቶ መርከቢቱ ልትሰጥም ሲሆን መርከቡ ውስጥ ያሉት ልዩ ልዩ እምነት ያላቸው ሰዎች ነበሩና የዮናስንም ማንነት ያውቁ ነበርና ዮናስ አንቀላፍቶ ሳለ መርከቢቱ ልትሰጥም ደርሳ እነሱ ተጨንቀው ሳሉ መርከቢቱ ዕቃ እንዲቀላት ክብደት እንዲቀል የያዙትን ዕቃ እየወረወሩ ይሞክሩ ነበርና ማዕበሉ ግን የማይመለስላቸው ወዲያው የሚያጠፋቸው ከመሆኑ የተነሳ የተኛውን ዮናስን ቀስቅሰው ተነስ፣ ስመ እግዚአብሔር ጥራ፣ ልንጠፋ ነው ብለው ጠይቀውት ነበርና እሱም ከእግዚአብሔር የኮበለለ እንደሆነ ጥፋት እንዳለበት ስህተት እንዳለበት በሱ ምክንያት ይህ መዓት እንደመጣ ነግሯቸዋል። ራሱ ዮናስ ማለት ነው። በጣም ሲያወጡ ለዮናስ ወጥቶ ስለነበረ በእኔ ምክንያት ነው ይህ የመጣውና እኔን ወደ ባህሩ ጣሉኝ እናንተ ትድኑ ዘንድ ብሎ ዮናስ በራሱ ፈርዶ ከመርከብ አውጥተው ባህር ውስጥ ጥለውታል። እግዚአብሔር አምላክም ዮናስን የሚውጥና ወደ ነነዌ የሚወስድ አሳን አዘጋጀ። በማህፀን 9 ወር ከ5 ቀን ጽንስ ሳይታፈንና ሳይሞት እንዲቆይ የሚያደርግ አምላክ በአሳ ነባሪ ሆድ ውስጥ ደግሞ ዮናስንም 3 ቀን እንዲቆይ ያደርጎታል። አሳው ሳያኝከው ወይም ሳይበላው ሳይገለው በሆዱ አቆይቶ ነነዌ ሲደርስ ከየብስ ተፍቶታል ማለት ነው። ዮናስ ባህር ከወጣ በኋላ የወጣበትን ሀገር ሲጠይቅ ነነዌ መሆኗን ሲያቅና ሲረዳ ከእንግዲህ እስካልቀረልኝስ እናገራለሁ ብሎ ወደ ከተማዋ የአንድ መንገድ ርቀት ሄዶ ዘልቆ ስብከት ጀመረ ማለት ነው። በ3 ቀን እንደምትጠፋ እንደምትገለበት እግዚአብሔር እንደምትቆጣ ሲናገር ሕዝቡም በመስማት ንጉሱም ይህንን በመስማት ከንጉሱ እስከታች ያለው ሕዝብ ሕፃናት ሳይቀሩ ጡት ተከልክለው እንስሳትን ጭምር ምግብ ተከልክለው እምቦሳ ጥጃዎችን ምግብ ተከልክለው ለ3 ቀን ንጉሱም መጎናጸፊያውን አልቆ የክብር ልብሱን አውቆ ማቅ ለብሰው ሕዝቡም እንደዚሁ ማቅ ለብሰው አዝነው ቢጾምና ቢጸልይ መቅሰፍቱ ተመልሶላቸዋል ማለት ነው። መዓቱ ከሰማይ ወርዶ ሳያጠፋቸው ሳያቃጥላቸው ተመልሶላቸዋል። በዋናነት ግን የዮናስ ሰዎች እግዚአብሔር ቢቆጣም እነሱ ስለተመለሱ እግዚአብሔር ተቆጣው ተመልሶ ይቅር ያለበት ጾም በመሆኑ ይችን የነነዌን ጾም
ስንጾም ለዋናው ለአብይ ጾም መቀበያም እንዲሆነ መዳረሻም መለማመጃም እንዲሆነ የነነዌ ሰዎች ጾመው ከኃጢአታቸው ተመልሰው ከእግዚአብሔር ምሕረት እንዳገኙ ሁሉ እኛም ይህንን ጾም በአግባቡና በስርዓቱ ጾመን ምሕረትና ቸርነት እንድናገኝ አምላካችን ይርዳን እያልኩኝ ብዙዎቻችን በልማድ እንጾማለንና ከልማድ ጾም ወጥተን እግዚአብሔር የሚወደውን ጾም እግዚአብሔር የሚፈልገውን ጾም እንድንጾም ማስተዋሉንና ጥበቡን ያድለን። አሁን ለነነዌ ጾም ያደረሰን አምላክ ክብር ምስጋና ይግባው እያል በልማድ ሳይሆን ሆዳችን ብቻ ሳይሆን ከጥሉላት ከእህል ብቻ ሳይሆን ከኃጢአት እየጾም ነነዌን ስናሳልፍ ስጋውን ሲፈሰክ እንበላለን። ከኃጢአት መጾሙን በዚያው ስንቀጥል ልምምድ እናደርጋለን፣ ድህነትም እናገኛለን ማለት ነውና እንኳን ለነነዌ ጾም በሰላም አደረሰን አደረሳችሁ። በሰላም እናሳልፋት እግዚአብሔር ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆይ።